ብዙዎቻችን ስንገምት ነበረ። ከዚህ በፊት እንግዲህ አቤልና ማርታ ባንዴ በምንድ ምክንያት ነው በዚህ ልክ እየተለያዩት ወይ ደግሞ እየተራራቁት? አቤልስ ምን አጋጥሞት ነው ባንዴት ዞሮ ወደ ሶሊያና እየተመለሰው ስንል ነበረና እንግዲህ ሚስጥሩን ዛሬ በአደባባይ በይፋ አፈረጠው አቤላ ማለት ነው። ማርታ ልጅ እንዳላት ከነ ማስረጃው ይዞ መጥቷል። ማርታዬ ትዳርሽን ልጅሽን ከትዳር በፊት ይሁን ከትዳር በኋላ ይሁን ፈጣሪ የሰጠሽን ፍሬ ለወንድ ብለሽ ለምንድነው በዚህ ልክ መሸምጠጥ ያስፈለገው? መቼም ያለ ምክንያት አይደለም ይሄ ልጅ ወደ መጀመሪያ ህይወቱ የተመለሰው። አንቺም ደግሞ ስትቀርቢው ያኔ በማንነትሽ ነበረ መቅረብ የነበረብሽ። ከዛ በፊት ያሳለፍሽው ህይወትን ካለ እሱን ይፋ አድርገሽ ከተቀበለሽ ይቀበልሻል፣ ካልተቀበለሽ ይተዋል። ፍቅር ብለሽ ከጀመርሽ በኋላ ማንነትሽን ደብቀሽ ሌላ ሴት ሆነሽ ቀርበሽ ከዛ ከጀርባ ሌላ ማንነት ሲመጣልሽ ደግሞ አጅሬው ላጥ ብሎ ወደ ነበረበት ተመለሰ። ዛሬ ላይ ብታለቅሺ ብታነቢ ራስሽ ላይ የሆነ ነገር ለማድረግ ብትሞክሪ ምንም አይመስለውም። ወንድ ልጅ እኮ ነው። ገባሽ? አማራጭ ይፈልጋል። ከመጀመሪያውኑ ነበር እንጂ መጥኖ መደቆስ እንደሚባለው ማለት ነው። ማንነትሽን ይዘሽ መቅረብ የነበረብሽ ከመጀመሪያው ነው። ለነገሩ እናንተ የሰው ህይወት ላይ ልጥፍ ማለት ትወዳላችሁ። ልክ እንደ ሄርሜላም ዝዋይ ላይ ልጆቿን አስቀምጣ ነው እንግዲህ አብርሃም ላይ በዚህ ልክ እየተለጣጠፈች ያለችው። አብርሃምም ያለ ምክንያት አይደለም በዚህ ልክ የተቀያየረባት። ለምንድን ነው በንጹህ ማንነታችሁ ያልቀረባችሁት? ዛሬ ላይ በዚህ ልክ ከሸገር ቡታጀራ ከቡታጀራ ሸገር እያልሽ እየተሽከረከርሽ በስተ መጨረሻው ጉድሽን አውጥቶ ቁጭ አረገልሽ። የኔ ልጅ አይደለችም ብትይ ሊያምንሽ አይችልም። ምክንያቱም ብዙ ነገሮችን አጣርቶ ነው ዛሬን ይሄን ማስረጃ ይዞልሽ የመጣውና አይዞሽ ገለቴ አይዞሽ።